ከላይ ላይ ልብሷን መውዳለቅ ምናምን ነገር እኮ በቃ ያከመናው ሂደት ነው አልኩ አዎ ትንሽ ሞራል አይኖርም እንደዚህ ነገር ስትናገር ራሴን የማገኘው ሌላ ቦታ ተኝቼ ራቁቴን ነኝ ከዛ ስጠይቀው አይ አያከምኩሽ ነው ምናምን ይለኛል በቃ ተነሽ በቃ ግዴለሽ እባክሽ ተነሽ አልሄድም የባሰ ያመኛል ተው እኔ ማሰሚ ስሜ ቆይ ማተነሽ ማድንደሽ ኧረ በቃ አንተ ሄድልኝ እባክህ ሄድልኝ ተው እዚህ ጋር መጥቶ እዚሁ ፈውስ በጣም ጥሩ ነውና ሁሉ ጊዜ እዚህ ጋር መገናኘቱ ነው በጣም እየደበረኝ ነውና ከዚህ በኋላ በቃ ወደ ሆቴል እንቀይሯለንሽ እባክህ ምን ደህና አይደለሽም ያለሽበት ሁኔታ በጣም መጥፎ ነው ስለዚህ ሆስፒታል መሄድሽ የግድ ነው ይደርሰናል አሁን ዛሬ አዲስ መድኃኒት ሰጥሻለሁ ነገር ብትሆንና ይወጣ ቢያስበው ነገር ብትሆን ከተጠያቂነት አትዘኝ እኔ ምንም አላልኩም እንዴት እንደዚህ አይነት በድን ነገር ወዲያው ላይ ተሰቅለ በቂ የሆነ ህክምና እየሰጠው አይደለም በእኔ ስራ ውስጥ ቆይ ከኔ በላይ አንተ ነው የምታውቀው ግን አክቹዋሊ ተመረቀበት እየሰራ ያለው ግን ዶክተር እንዴ እሶኮ የነገሩኝ እኮ ጨጓራ ብቻ እንደሆነ ሌላ ነገር የለባትም በቃ በቅርብ ጊዜ ውስጥ እንደምትድን ሌላ ነገር የለባትም ነው ያለው ይሄ ደግሞ ልጅቷ እኮ እየሞተች ነው እኔ እዚህ ስትመጣ እንቀባት ወይም ደግሞ እንሰጣት አይነት መድኃኒት አለ በሱ ተሽሏት ነው የምትሄደው አይደል እንቀባት ወይም የምትሰጣት ምን አይነት መድኃኒት ነው ሌላ ሆስፒታል መውሰድ ትችላላችሁ እሷ ፍላጎት ካላት እኔ ባለፈው ከሷ ጋር ስላየው ባለቤቴ ናት ስላልኩ እኮ ነው ይሄን ሁላ ነገር ለራሱ እየነገርኳችሁ ያለው ዶክተር ለምንድን ነው መድኃኒቱ ሌላ ሐኪም እንዳይማይፈቅዱት ሌላ ፔሸንት ስላለብኝ እባካችሁ ወይም ማታ ማታ በሚያማት ጊዜ በቃ ወገቧን እንደዚህ በተኝታ ወገቧን ትንሽ እንደዚህ ደብደብ አድርገላት ካላይ ማሳጅ አድርጋት እንደዚህ ነገሮች ነው ለጨጓራ ማለት ነው ደግሞ ጨጓራና ይሄ እንደዚህ ምን እንዴት እንደሚያገናኘው አላውቅም ሌላ ዶክተር እንዲያት እዚህ ሆስፒታል እንኳን ሆኖ ሌላ ዶክተር እንዲያያት አትፈልግም ብቻዋ መምጣት ፈልጋ ቢሆንስ ይያልኩ እኮ ብቻዋ መምጣት ፈልጋማ ውጤቱ እየተባባሰ እየሄደ ነው እቺ ፔሸንት እኔ ጋር ስትመጣ አሪፍ ትሪትመንት እያገኘች አሪፍ መድኃኒት እያገኘች ጤነኛ የምትሆንበትን ሂደት እያስተካከልኩላት ነው ግን ቤት ስትሄድ እየወደቀች እየታመመች እየባሰባት ነው ያለች ሶሻልሽ ገና አሁን ጥሩ መድኃኒትሽን ሰጥሻለሁ እባክህ በጣም የሚሰጠኝ ነገር ምንም ለውጥ እየሰጠኝ አይደለም ከዚህ ስወጣ በቃ እየባሰብኝ ነው ያለው እባክህ ዶክተር ምንድነው የሚሻለኝ እና ታዲያ እዚህ ስትመጪ አሪፍ መድኃኒት እየሰጠሁሽ አይደል እኔ ከዛ ውጭ ሌላ መድኃኒት እኮ ምንም ለውጥ እየሰጠኝ አይደለም ጭራሽ ወደዚህ እንድመጣ ነው የሚያደርገኝ እባክህ የሆነ ነገር በለኝ እኔ ነካሁት ነገር ታዲያ ሱስ ባይሆንብሽ ነበር የሚገርመኝ እየተጎዳ ነው እባክህ የሆነ ነገር በለኝ አይዞሽ እኔ ጋር ስትመጪ ደህና እያልኩ እየፈወስኩ አንዴ ማስገባሽ ደህና ሆንኩኝ እየባሰብኝ እኮ ነው ደግሞ ሳልነግርሽ እነዛ ጅሎችሽ ደግሞ እኮ መጣው እዚህ ሲያዝጉኝ ውለው ነው ሄዱ አልኩሽ በቃ ዝም ብለው ዝገት በቃ ያልሆነ የሆነ ጥያቄ ሲጠይቁኝ አሉት ለማን ናቸው ጅሎች ያ ሰውዬሽ ነው ታዲያ ዝም ብሎ በቃ መጣው የሆነ ያልሆነ ጥያቄ ሲጠይቅ ውሎ ነው ሄደ እንዴ ማምን ያርግኝ እንደዚህ ሰውንበት እኮ ነው ጫንቆት እኮ ነው ያንቺ መድኃኒትማ እኮ እኔ ነኝ እሱ መድኃኒት ሆንከኝ ያየኝ እየባሰብኝ እኮ ነው ያለው ከቀን በቀን እኔ መድኃኒት በቃ በጣም ጥሩ መድኃኒት እኮ ነው እዚህ እንደውም የሚገርምሽ ከዚህ በኋላ እዚህ የምናደርገው በቃ እኔ እዚህ መገናኘታችን ለራሱ ጊዜ ቢሮ ውስጥ በጣም እየሰለቸኝ ነው ወደ ሆቴል በንቀይረው ምን ይመስልሻል በቃ ማለት ነው ወዲህ ትኛለህ አሞኛን እያልኩ እኮ ነው እኔም እኮ ስላንቺ መድኃኒት ነው ማወራው እንዴ እና መድኃኒቱ ምሽለው ሰጠኝ አዳምጪኝ እዚህ ጋር መጥቶ እዚሁ ፈውስ በጣም ጥሩ ነውና ሁሉ ጊዜ እዚህ ጋር መገናኘቱ ነው በጣም እየደበረኝ ነውና ከዚህ በኋላ በቃ ወደ ሆቴል እንቀይረዋለንሽ እባክህ አሞኛ ጤና ይኩን አይዞሽ እንዴ በቃ አሁን አሪፍ መድኃኒት ነው ሰጥሻለሁ በቃ የሆነ ነገር በለኝ ችግር የለውም ማለት ሰጠኝ መድኃኒት ምንም ለውጥ የለውም ከቀን በቀን እየባሰብኝ ሞት እየቀረበብኝ ነው የሚመስለኝ ዛሬ በጣም አሪፍ መድኃኒት ከሌላው ቀን ለየት ያለ ስለምሰጠሽ ደስተኛ ሆነሽ ነው የምትገቢያት እሺ አይዞሽ ምንም ለውጥ አልሰጠኝም ይባስ ወደዚህ እንድመጣ በቃ ሁሌ ሐኪም ቤት ካንተ ጋር መምጣት ብቻ ነው የሚያስበኝ በቃ ሌላ ምንም ለውጥ አልሰጠኝም እና ታዲያ እኔ ነካውት ነገር እኮ ሁሉ አንቺ ሱስ ባይሆንብሽ ነበር የሚገርመኝ አንተ የነካው ከሆነ ችግር የለውም እስከ አሁን በቃ በሂደት ሁሉ ጊዜ እንደዚህ እየተገናኘን ስንሄድ በጣም አሪፍ እየሆነ ነው የሚሄደው እሺ መቻሪፍ ሆነ ከቀን በቀን እየባሰብኝ ነው ችግር የለውም አልኩሽ ከዛሬ በኋላ በቃ ዛሬ እንደውም ትንሽ ለየት ያለ ነገር ሰጥሻለሁ ከዛ በኋላ ይበልጥ በቃ ደነኛ እዩንሽ ነው የምትይጂ ነው የምልሽ እሺ በቃ ችግር የለውም በቃ እስኪ ችግር የለውም ለዛሬ ደግሞ ትንሽ ለየት ያለች መድኃኒቷን ልስጥሽና
ካሁን በኋላ ግን እዚህ መገናኘቱ ቢሮ ውስጥ በጣም እየደበረኝ ስለሆነ ነገርኩሽ። ይኸውልሽ ዛሬ ትንሽ አዳምጪኝ እሺ። እንዴ ዛሬ ለየት ያለች መድኃኒት ስለምሰጥሽ ቆይ ትንሽ አንድ ስራ ይዤ እኮ ነው ለየት ያለች ፈውስ ስለምሰጥሽ ወደ ሆቴል እናደርጋለን ቀጣይ ግንኙነታችንን። እሺ ካሁን ዛሬ በጣም አሪፍ መድኃኒት ሰጥሻለሁ። እባክህ አሞኛል ነይና እዚህ ይችላል አሪፍ ወይ ነይ ሮሽ ካያስ እዚህ ይችላል አይደል? ትንሽ አይደል? አዎ ትንሽ አይደል? እንደሱ አሪፍ ነገር ስለምሰጥሽ ዛሬ አይዞሽ መድኃኒት ስለምሰጥሽ ዛሬ በጣም አስፈላጊ ናት። ደርሰናል። አሁን ዛሬ አሪፍ መድኃኒት ሰጥሻለሁ። ተነሳት ከለብ እንዴ አንተ ምን አይነት ደንቆሮ ሆነ? አረ ምን አረ ደንቆሮ ምን እያደረኳት ነው? እያደረኳት ነው። እናት ምን ሆነሽ ነው? ምንድን ነው ያደረጋት? የሰጣትን መድኃኒት እንዳለ የሚያስችላትን ነገር አሁን አድርግላት። የሆነ ነገር አድርጋ አሁን አሁን ይሻላታል። በምንድን ነው ያደረጋት ነው እንዴ? ምን ሆነ? እናት እንዴ አይ እየተነፈሰሽ ነው። ምንድን ነው ያደረጋት? የሆነ ነገር ቋት ነው በእናትህ ያደረካትን ነገር በጠቅላላ ተመልሰ ማለት ነው። እያንዳንዱ ነገር በካሜራ ማለት ነው ድብ ካሜራ አድርገን እየተከታተልን ነበረ። ስለዚህ እቺ ሴት ይዞ አንድ ነገር ብትሆንና ህይወቷ ቢያልፍ የሆነ ነገር ብትሆን ከተጠያቂነት አትዘል። እኔ ምንም አላልኩም። እንዴት እንደዚህ አይነት በድን ነገር ለዋ ላይ ተሰቅለ በእንዴት እንደዚህ ነገር ተዋሰባለህ አንተ? ነው እያከምኳት ነው አልኩ። እያከምኳት ነው? አዎ እያከምኳት ነው። ትንሽ ህሊና አይወርም? የድንቁርና ዶክተሬት ነው ያስከው። እባክህ ለምን እንደዚህ አንተ በስራ ያትግባ? እኔ እያከምኳት በስራ ያትግባ ምን ከላይዋ ላይ ልብሷን መውላለቅ ምናምን ነገር ነው እኮ በቃ የህክምናው ሂደት ነው አልኩ። አዎ ትንሽ ሞራል አይኖርም እንደዚህ ነገር ስትናገር? አሁን እንዴ እስኪ እናት ልጅ እናት ወይ ምንድን ነው ያደረካት? ደህና ናት። አሁን ትነቃለች አልኩ። አንዴ አሁን ትነቃለች። በቃ አንተ ምንድን ነው ያደረካት? ትነቃለች አልኩ። አንዴ አሁን መድኃኒቱን አምጣና እቺን ሴትዮ የምታከምበት ነው ነገር ትነቃለች። አሁን በዚህች ሰከና እናት ደህና ነሽ? ደህና ነሽ? እስኪ ተነስላት። እስኪ ከፈት ምናምን ነገር አድርግላት። ምንድን ነው አይዞሽ ምንድን ነው ያለው? አይዞሽ ምንድን ነው ያደረገሽ? ምንድን ነው ያደረገሽ? አንተ ደህና ናት። እንዴት አንተ ትንሽ እንኳን ደህና ናት? ምን ሆነ ነው ደህና አይደለም? እኔ ሌላ ሆስፒታል ሌላ ሐኪም ቤት ልወስድሽ ያልኩሽ እንዲያሽ ለምን እንዲያወቅሽ? ቆይ ለምንድን ነው? እባክህ አሁን ያለችበት ሁኔታ እባክህ አንተ ተረጋጋ። አሁን ያለችበት ሁኔታ እኔ እኮ ልቀርማ በተነገረኝ ሁሉ ነገር አይደረግም ነበር እኮ ንገረኝ።
ለምን ነው ተሰጂ እባክህ እሱን ቀስ ብላ ታስረዳለች አሁን ያለችበት ሁኔታ ጥሩ አይደለም እኔ ማድረስ ነበር እኮ በእናት እንዴ ደረጃ ደርስ ነበር ካሊ ቢቆም ነበር ለገር ብያት ነበር አሰማም እንዴ ይሄ ሰውዬ ነው ተጠያቂ ያደረጋት ነገር አንተ እንደዚህ አይነት ነገር በፔሸንቶች ላይ እንደዚህ ነገር እንዴት ታደርጋለህ ለምን ይገባ ነበር ለምን ያ ነገር ናት ያከምኳት ምን አይነት ህይወት የስንት ሰው ህይወት ወይኔ እናት በቃ ይሁን እናት አባታችሁ ያዙት እንዳይመጥ የትም እንዳይሄድ በር ላይ ሰዎች አሉ የትም አይሄድም እናት እባክህ በቃ እሱን ካሜራ ነገር አቋርጦ ያለችበት ሁኔታ ጥሩ አይደለም እባክህ ያዝልኝ ከለ ያዛት እባክህ አቋርጦ በቃ ካሜራው ወደዛ እሺ እንዴት ነው አለ ሰላም ነው ሰላም ነው እንዴት ነህ እንዴት ናችሁ አለ እንደና ነው ምንድነው ነው እየባሰባት ነው እንዴ ይሄ ነገር ያስኪ በጣም አማታል ሁሉ በጣም ተለውጣለች እና ሆስፒታል ለምንድን ነው ማትሄደው ወይም ለምን ይሻለ ለሆስፒታል ለምንድን ነው ማለት ያለች እስኪ እንደው አንተ ሞከራት እናት ለምንድን ነው አሁን ያለችበት ሁኔታ እኮ በጣም ጥሩ አይደለም እኮ ደህና አይደለሽም ምን ደህና ነሽ ለምንድን ነው ማለት አስገድዳንም ቢሆን ይዘናት ነው ግድ ነው በእንደዚህ አይነት ሁኔታ ምን ታወጣችሁ ደህና ነኝ ራሴ ያለው ኖርማል አይደለም ያለሽበት ነገር እና ትክክል አይደለም ደህና ነኝ ምንም ደህና አይደለሽም ያለሽበት ሁኔታ በጣም መጥፎ ነው ስለዚህ ሆስፒታል መሄድሽ የግድ ነው ደህና ነኝ እባክሽ ዶክተር ልጥራ አምቡላንስ ልጥራና ወይም ደግሞ በአምቡላንስ የምትሄጂበት ነገር ላመቻች ደህና ነኝ እባክሽ ማኔን አንዴ እኔ ከባሰብኝ ራሴ ሄዳለሁ ደህና ነኝ ግን እኮ አሁንም ያለሽበት ሁኔታ ጥሩ አይደለም ሰውነትሽ በጣም ነው የሚያተኩሰው አንቺ በጣም አይደለም ያለሽው ደህና ነኝ እናት እባክሽ ደህና ነኝ እስከመች ማለት በእንደዚህ አይነት ሁኔታ እንዴት እንተውሻለን በቃ እንዲህ እኮ ነው የሚያረጋት እናት የምታስቸግረኝ እንዲህ እያለች እኮ ነው እኔ ምላትን አሰማም ሲነሳባት እንደዚህ ነው የሚያረጋት ነው ሁሌም እንዲህ የምትልቅ አልሄድም ነው የምትለኝ በቃ እኔን አሰማም ምን ለናስብኝ ምን ራሴ ሄዳለሁ በቃ እኔ አትጭፉብኝ ከዚህ በላይ ወዴት ይብስብሻል ያለሽበት ሁኔታ በጣም መጥፎ ነው አትጭፉብኝ አትሆኝ ደህና ሆናለሁ ተወኝ በቃ እባክዎት ወይዘሮ ሰላም በእንደዚህ አይነት ሁኔታ እኔም ትቼት ልሄድ አልችልም መድኃኒቴን ስወስደው ደህና ሆናለሁ ተወኝ እባካችሁ መድኃኒቴን ስወስድ ደህና ሆናለሁ እኮ ለምንድን ነው ታዲያ መድኃኒቷን ማታመጡላት ወይም ደግሞ ወስዳለሁ በቃ እንደዚህ ነው የሚያደርገኝ ቆይቶ ይሻለኛል ለምን አሰሙኝም ብላችሁ ይሻለኛል ያለሽበት ሁኔታ በጣም ጥሩ አይደለም ነው ይሻለኛል መድኃኒቱን ስወስድ በቃ ይሻለኛል አሁን ትንሽ እንደዚህ ባለቤትሽ አጠገብሽ እያለ ይኸው እኛም ልረዳሽ ዝግጁ ሆነን እያለ ለምንድን ነው በዚህ ደረጃ ታመሽ ራስሽን በእንደዚህ አይነት ሁኔታ ነግሬዋለሁ እኮ ለሱም ነግሬዋለሁ በቃ መድኃኒቱን ስወስድ እንደዚህ ያደርገኛል በቃ ከዛ ከሰከንዶች በኋላ ይሻለኛል ለምን እምላችሁን አሰሙኝም ደህና ሆናለሁ እሷ እኮ የምትለው ምንድነው መድኃኒቱን ወስጃለሁና ደህና ሆናለሁ ነው ትንሽ ቆይቶ ደህና ይለቀኝ ግን እሱን ቆይቼ እኔ ራሴ ደውዬልህ መተውሉ እስኪ እስካሁን አዎ መድኃኒቱን ስትወስደው ግን የተወሰነ ሊሻላት ይገባል እንጂ እንደዚህ የባሰባት ነው የባሰ ይሆናል አይደል በጣም ያለችበት ሁኔታ ጥሩ ይሻለኛል ምላችሁን ስሙ ስጭሁብኝ የባሳታ ሰሙ ይልቀል በቃ ተወኝ በቃ ውጡልኝ እና ዝም ብለሽ እንደዚህ ትታያለሽ አዎ ደህና ነኝ እኔ ራሴ ሲብስብኝ ሄዳለሁ ምን ለምን አሰማኝ በቃ ደህና ነኝ ደህና ሆናለሁ ምላችሁን ስሙ በቃ ማለት ከዚህ በፊትም እንደዚህ ያደረጋት ምናምን ነገር መድኃኒቱን ከወሰደችው ከሰዓታት በኋላ ነው የምትድነው ወይስ ምንድነው የሚያደርገኝ በቃ ልሻለኝ ሲደና እንደዚህ አመኝና ከዛ በኋላ ደህና ሆናለሁ ምላችሁን ስሙ መቼም መድኃኒቴን እኔ ነኝ የማውቀው ደህና ሆናለሁ ለኩ ማለት ይሄ ነገር እኔ እንጃ እኔ ምንም ደስ እያለኝ አይደለም ምክንያቱም በእንደዚህ አይነት ሁኔታ እኔ ህሊናዬም ወይም ደግሞ የሆነ አላለ እሺ ተረጋግቼ ወይም ደግሞ ደህና መሆንሽን እርግጠኛ እንደሆን እባክሽ ወይ መድኃኒቱን ስትወስጂሊ ወይም ደግሞ መድኃኒቱን ድጋሚ ሲወሰድ ያማንኩ ወሰድኩኝ እሺ ምን አይነት መድኃኒት ወጥቶች እሺ መድኃኒቱን ማየት ይችላል በቃ አንዳንድ ፍሬ ነው በቃ የሚሰጠኝ በቃ ነገ ነው እጄ የምቀበለው ስለዚህ በእንደዚህ አይነት ሁኔታ አንተውሽ ደህና ሆናለሁ ስጮህብኝ የባሰ ያመኛል ለምን እምላችሁን አሰቡ ደህና ሆናለሁ በቃ እናት ከቸች ካላች ደግሞ አትመለስ ምልህ ለምን አሰማንተስ ምን ሆነ ደህና ሆናለሁ በቃ ምን እንደማደርግ አላውቅም ብቻ እናት ግን ይሄ ነገር በቃ አንተ ማትቸገር ሂድ እኔ ደህና ሆናለሁ ሂድ እኔ እንደዚህ ሆነሽ እኔ ትቼሽ ልሄድ በጣም ነው የሚከብደኝ ማለት ነው እኔ ደህና ሆናለሁ እውነቱን ለመናገር ከሆነ ደህና ነኝ አንተ ለኔ ያስበህ ነው አመሰግናለሁ ግን ደህና ሆናለሁ በቃ ማለት ምን ይሄ ነገር ትክክል ነው ኖርማል ነው በእንደዚህ አይነት ሁኔታ ተንሚል እያለች
እኮ ሆስፒታል ወይ የምንሄድበት ደህና ሆናለሁ ወደ ስለ ህክምናው ስለ ሳንቲሙ ምናምን ነገር አሳስቦሽ ምናምን እንትን ሆነ ችግር የለውም አንተ ስራ ለምን ትፈታለህ እኔ ደህና ሆናለሁ በቃ እንደዚህ ብሎ ይሻለኛል ምንም ችግር የለውም አንቺ ደህና መሆንሽ ብቻ ነው ማወቅ ፈልገው ካመሰግናለሁ ምንም ይኸው አንተን ሁሉ ይደሳፍቸም አንተ ነው በቃ ይዘናት ነው አይሻልም እንደዛ በቃ ተነሽ በቃ ግዴለሽ እባክሽ ተነሽ አልሄድም የባሰ ያመኛል ተው እኔ ማሰሚ ስሚ ቆማ ተነሽ ማድንበሽ ኧረ በቃ አንተ ሄድልኝ እባክህ ሄድልኝ ተው ለምንድን ነው ስሚ እንጂ እኔን ምነግርሽ ከመልህን ሰማኝ በሽታዬን አጨመረብኝ ተው በቃ ዛሬ ሆነ እኔ ዛሬ ደግሞ እኔ የምሰማበት ቀን ነው አንቺ ተው አትንገላታኝ ቆይ ቀስ በልላት ቀስ በልላት ተወኝ በቃ አንተ ሄድ በቃ ተው አይዞሽ ተው በቃ ይሄ ስነግረው አይሰማኝም በቃ አንተ ሄድ በቃ አትቸገር ሄድኝ እኔ ገንዘቡ አሳስቦኝ አይደለም በቃ ሄድ ደህና ነው በቃ በእንደዚህ አይነት ሁኔታ እሷንም እንትን ማለት ነው ቆይ ከካሜራ በስተጀርባ እንትን ከሆነ እስኪ ትንሽ እንትን ብለናት ለማሳመን እንሞክራለን በቃ ካሜራውንም በቃ አቋርጡ አይዞሽ ቀስ በይ እስኪ በእንደዚህ አይነት ሁኔታ አንቺን ትቶ መሄድ በጣም ነው የሚከብደው ነው ለመናገር ከሆነ ማለት ነው በቃ አይዞሽ ነይ ወረድ በይና እዚህ ጋር አይዞሽ በቃ አቋርጡ አይዞሽ ተውኝ አልሄድም ምላችሁን ስሙኝ በፍጹም በእንደዚህ አይነት ሁኔታ እባክሽ እባክሽ ተነሺና የምትሄጂበትን ነገር እንትን ለምንድን ነው የማትሄጂው በእንደዚህ አይነት ሁኔታ እንዴት እንተውሻለን ደህና ሆናለሁ አሁን ነው ደህና መሆኑ በቃ አስገድደና ካልሆነ አይሆንም በቃ ኧረ እኔ የባሰ ተው አንተ ነው የምልህ ለምን አሰማኝ ከሰው ፊት እንደዚህ የምታሳፍረኝ አልሄድም በቃ ተው እኔ አልሄድም እንትን ብለን እናያትና ወይ ካልሆነ እንትን እንግዲህ ተመልካቾቻችን ትንሽ እሷ ያለችበት ሁኔታ በተወሰነ መልኩ አቋለው ብላ ስለምታስብ ምንም ሆስፒታል እሄዳለሁ ምናምን ነገር ብላ በፍጹም ማለት ሆስፒታል እንሂድ ብላትም ምንም የውሷም እሱም እኔም ልናናገራት በተደጋጋሚ ሞከረን ነበር ለምንናታልም ጨምር ምክንያቱም ያለችበት ሁኔታ በጣም ድክምክም እያለች ነው አይኗ ሰውነቷ በጣም ያቃጥላል ምናምንና ያ ነገር በጣም አስደንግጦን ረብሾን ምናምን ነገር እንደተከታተላችሁት ነው እንሰድሽ ምናምን ብለናት ነበር በፍጹም ሞቼ ይገኛሉ እንጂ አልሄድም ግን አሁን የወሰድኩት መድኃኒት ስላለ እሱ ትንሽ ጋፕ ያደርግልኛል ምናምን ነገር ብላ ነበር ከዚህ በፊትም እንደዚህ ነበር አይደለም ያደርጋል በቃ እንደዚህ ድክምክም እያደረገ ምናምን እንትን ነው የሚላት ራፌንት ሁሉ ተገጫለች እዛማ ኦኬ ከዛ ፌንት ሊኖት ሁሉ ተቃለ አሁን እንትን አለው ትንሽ ሙቀት አለ ሰውነቷ ሙቀት አለ ትንሽ ሙቀት አላት እንጂ ሌላ ጊዜ ምናምን ነገር ቅስቅስ ዜ ማለት ነገር በጣም በረዶ ነው የምትሆነው ለረግ በረዶ ነው የምትሆነው አሁን ግን ሙቀት አለው ቢያንስ ሰውነቷ ሙቀት አለው እና አሁን ያለችበት ሁኔታ ምናልባት ይዘናት ልንወጣ ስንል ወይም ደግሞ ይዘናት አስገድደን አስጨንቀን ምናምን ነገር ይዘናት ልንሄድ ስንል ትንሽ ፌንት ምናምን ነገር ስላደረገችብንና ተመልሳም ደግሞ እዛው ላይ ስንደነጋገጥ ተመልሳ ነቅታ ነበረ ስትነቃ ደግሞ ተመልሰን የሆነ መድኃኒት አምጡልኝ ምናምን ነገር ብላ ልንሰጣት ሞክረን ነበረ እሱን ስትወስድ ትንሽ ድክምክም አለኝ አሁን ደህና ነኝ ምናምን ነገር አስተኙኝ ብላ መኝታ ቤት አስገብተን አስተኝታና ተረፍት እንድትወስድ አድርገናት ነበረ ከዛ በኋላ ደግሞ የምትወስደውን መድኃኒት ወስደን ፋርማሲ ለማሳየት ሞክረን ነበረ ያም ፋርማሲ የጨጓራ ኪኒን ነው ምናምን ነገር ብሎናል የጨጓራ ኪኒኑ ደግሞ ምንም አይነት ለውጥ እንዳልተደረገላት ከዚህ በፊትም ስትወስደው የነበረውን አይነት ሌላ ፋርማሲ ሄዳ የተሰጣትን አይነት ተራ ትሪትመንት ወይም ደግሞ በቀላሉ ትሪት ልትደረገበት የምትችል የፋርማሲ ትንሽዬ እንትን ነውና ምንም ህክምና ያደረገላት እንዳልሆነ ወይም ደግሞ ቀይሮ የሰጣት ምንም አይነት መድኃኒት እንደሌለ ዶክተሩ አረጋግጠናል ስለዚህ እሷ በሌላ ጊዜ ስትሄድ ተከታትለናት ሄደን የምታደርገውን ህክምና ወይም ደግሞ በራሳችን መንገድ የምንጣራበት ሁኔታን የሆነ ለማካሄድ እንሞክራለን አሁን ግን እሷ ትንሽ አረፍ ብላለች ገብታ ተኝታለች ያለችበት ሁኔታ ትንሽ ላበምጣ መቀያ ያደረጋት ነው ትንሽ ህክምናው ምንድነው የወሰደችው መድኃኒት እየሰራ ነው ብለን ስለምናስብ ነው እንደዛ ያደረግነው እስኪ ትንሽ እንትን ነው አሁን አረፍ ተበልና ከዛ በኋላ ያለው ነገር እንግዲህ ተከታተል ማየት ነው ለዛ ካልሆነ ምንም መፍትሄ ማግኘት አንችልም እሷ እንደው እንዳያት አንተ ክችች ነው የምትለው በቃ ምንም ነገር ለመናገር ፈቃደኛ አይደለችም እና አንተ እንዳልከው እዛው ሆስፒታል ስትሄድ ተከታተል ማየት ነው እና በፍጹም በቃ እንደዚህ ነው ልሰድሽ ስትላት ወይም ደግሞ የሆነ ነገር ላድርግልሽ ስትላት ምንም አይነት ነገር አያስፈልግም ምንም ነገር ማድረግ አልፈልግም በቃ እንደዚህ ነው አየልኝ አይደል በቃ እንድናት ለዛ ነው አንተን እኮ ደውዬ የጠራሁ ለዛ ነው በቃ ክችች ምን እኔ ደግሞ በቃ ማስገደድ አልችልም ታውቃለህ በጣም ስለመሳሳላት ምንጀምር በቃ አልችልም ማስገደድ እንቢ ስትለኝ ያስከፋውት ይመስለኛል ማለት አስገድጃ ለመውሰድ ያስከፋውት ይመስለኛልና በቃ ፈቃዷ ለፈጽፍ እምላታለሁ እንጂ በቃ አማራጭ ስታጣ አስገብታ ማስተኛት ወይም እዚህ ሶፋ ላይ ማስተኛት ነው እንጂ ያም ታርግላት ምንም ነገር የለም አዎ
እና በዛ አይነት ሁኔታ ደግሞ ቀን በቀን እየተባባሰ ህመሟ እየመጣ ነው እውነት ስንት ቀን የሚገርም በረራ የተመለሰው ራይድ ይጣራለው አምቡላንስ ይመጣል እንዲስተወርቅ ቢስደውል በቃ እምቢስትለኝ በቃ ደህና ነው ተመልሱ ነው እንላቸዋለሁ በጣም የሚያሳዝን ነው እንግዲህ ተመልካቾቻችን እስኪ በሚቀጥለው ቪዲዮ ላይ ወይም ደግሞ አሁን ነቅታ ሆስፒታል ምናምን ነገር ለመሄድ ከሞከረች ወይም ደግሞ በሌላም ጊዜም ከሆነ ተከታትለን የምታደርጋቸውን የምትወስዳቸውን ትሪትመንቶች ምናምን ነገር ለምን ለውጥ ያመጡላት እንዳልሆነ የምናይበት የሆነ መንገድ እንሞክራለን ለዛሬ የነበረን ፕሮግራም ይሄን ይመስል ነበር ሰላም እንግዲህ ተመልካቾቻችን በዚህ ሰሞኑን በተፈጠረው ጉዳይ ላይ ማለትም በባልና በሚስት መካከል ላይ ዶክተሩ ሲፈጽም የነበረው እያንዳንዱ ነገር የተመለከታችሁትን አይነት ይመስል ነበር ዛሬ ደግሞ እሷም ህክምና መታገኝበትን የተሻለ ህክምና መታገኝበትን ቦታ አፈላልገን አግኝተን እዛ ህክምናውን ክትትል ጀምራለች አሁን ፈጣሪ ይመስገን ያው በባለቤቷም በአሁን አዲስ ባገኘቻቸው ዶክተሮችም በጥሩ ዶክተሮችም ትሪትመንት አሁን ያለችበት ሁኔታ በተወሰነ መልኩ በጣም ጥሩ የሚባል ነው ያው እንደማየው ከሆነ ወደስ ገባ ብለን ደግሞ እሷ የምትነግረን ነገር ይኖራል ስለ ጤናዋ መጀመሪያና አሁን ያለችበት ሁኔታ በይበልጥ እስኪ ወደነሱ እናልፋለን አብራችሁ ሰላም ደህነሽ ማለት እንዴት እግዚአብሔር ይመስገን በቀደም መጥቼ ሳገኝሽ የነበርሽበት ሁኔታ በጣም እጅግ በጣም ከባድ የሚባል በጣም አሳዛኝ የሚባል ነገር ነበርና መንገድ ላይ ስትራመጂ እየተከታተልንሽ በነበርንበት ሁኔታ ላይ በጣም በቃ መሬቱን የምትረግጭበት መንገድ ራሱ በጣም ድክም ያለ በጣም የታመመ አይነት ነገር ነበር ዶክተሩም እዛ ጥሩ የማይባል ነገሮችን እያደረገ በነበረበት ጊዜ ላይ ስናይሽን ማለት ራስሽን ስተሽወድቀሽ ነበር ምናምን ነገርና እሱ ጋርም ስትገቢ በልብ ካሜራም ስንከታተልሽ የነበርሽበት ሁኔታ እጅግ በጣም የሚያሳዝን የሚያስፈራና በጣም ሀሞሽ እንደነበር ነውና አሁን ላይ ፊትሽም ጋር ትንሽ መለስ ብሏልና ነገር ቀደም እሱን ካሜራ ከማብራት በፊት አንዳንድ ጨዋታዎችን ስትጫወቱ ትንሽ ጥሩ ሁኔታ ላይ ያለሽ ይመስላልና እስኪ መጀመሪያ ከነበረው ነገር ጋር አሁን ላይ ያሉት ነገሮችን እስኪ እንዴት ታያቸዋለሽ አዲስ ነገሮችን እስኪ ያጫውቺ ያው እንግዲህ እኔ ህመም የጀመረኝ ከዛሬ 2 ወር በፊት ነበር ኦኬ ከዛሬ 2 ወር ከዛሬ 2 ወር በፊት ነበር እና በቃ ጨጓራ ነበር ያመመኝ ያኔ ኦኬ ያው የጨጓራ ነገር መቼም ታውቀዋለህ ኦኬ ያው ትንሽ እና በቃ ሲጨንቀኝ ወደ ህክምና ሄድኩኝ ዶክተሩ ጋር ሄድኩኝና ኦኬ ያለውን ነገር ነገርኩት በቃ እንደዚህ ጨጓራ ያመኛል ምናምን አልኩት ለባለቤቴ ለራሱ አልነገርኩትም ነበር ጨጓራ መታመሜን ምናምን በቃ ያው ያ ምግብ ለራሱ አይበላኝም ነበር በጨጓራ በቃ እኔ ብዙ ባህላዊ ነገር ሞክሬ ነበር በቃ አቅም ሲያጣኝ ወደሱ ሄድኩ ወደ ህክምና ሲሄድ ያው ዶክተሩን አገኘሁት እንግዲህ ጨጓራ ነው ምናምን ብየው አሽ መረምርሻለሁ ምናምን ብሎ ከዛ ቀጠረኝና ሄድኩ ምርመራ ውጤት አሳጥሻለሁ ብሎኝ ማለት ሲሄድ ያው ይሄርኩለት በቃ የሆነ እኔ አላቅም የሚቀባ ነገር አለ እሱ ነው ከዛ በኋላ ግን ራሴን አላቅም በቃ ሁሌ ራሴን የማገኘው ሌላ ቦታ ተኝቼ ራቁቴን ከዛ ስጠይቀው አይ ያከምኩሽ ነው ምናምን ይለኛል ኦኬ እሱ ነበር እነዛ ነገሮች የሚያደርጋቸው ማለት ነው አዎ እንግዲህ እሱ ነው እንጂ ከሱ ውጭ ሌላ የለም እሱም ብዬ ነው እኔ ማሞኝ ሲሄድ በቃ ራሴን ሲያገኛለሁ ራቆቴ ነኝ ምንድነው ስለው ህክምናው እኮ ነው ምናምን ይለኛል በቃ እንደዚህ የመረመርኩሽ ነው እንጂ ሌላ ነገር አይደለም ይለኛል ጠይቀዋለሁ በቃ ለምንድን ነው ራቆቴን የሚሆነው ምናምን ማለት እኔ በዛ ሰዓት ራሴን አላቅም እንደሚያደርገኝ ኦኬ ስጠይቀው ህክምናው እኮ ነው ሂደቱ እኮ ነው እኔ ልትነግሪኝ ነው ምናምን ይለኛል እኔም ያው ከሱ በላይ አላቅም ብዬ ያለውን እቀበላለሁ ምክንያቱም ህመምተኛ ነኝ እኔ መዳን ነው የምፈልገው አሁን ነው እንደዚህ ማውራትም የጀመርኩት በቃ እኔ ከባድ ላይ ነኝ ነበርኩት እስኪ ወደ ሌላ ቦታ ማለት ያለሽበት ነገር ትንሽ ትክክል እንዳልሆነ መገላለጥ ወይ ማላስፈላጊ ነገሮች እየሆኑ እንዳለ በተወሰነ መልኩ መጠርጠር ስትጀምሪ ወደ ሌላ ህክምና ለመሄድ ምናምን ሐሳብ አልነበረሽም ጭራሽ በቃ መድኃኒቱን ሲሰጣኝ እወጣለሁ ወጥቼ ደህና ሆናለሁ በቃ ከዛ ሲብስብኝ የሚሰማኝ ስሜት በቃ እሱ ጋር ሂጄ እንድታከም ከሱ ውጭ ሌላ ሐኪም እንደማያድነኝ በቃ የሚሰማኝ ነበር በቃ እኔ ያው ምን እንዳረገኝ አላቅም በቃ ወጣ ስል በቃ እሱ ጋር መመለሴ ነገ ሂጄ ነግቶ እሱ እንዲያከበኝ የምፈልገው በቃ ባለቤቴ ብዙ ቀን ሌላ ሐኪም ቤት ልውሰድሽ ላይ ነበር ግን እኔ አልፈልግም በቃ እኔ እሱ ጋር ነው ሂጄ መታከም ፈልገው ምን እንዳስነካኝ አላቅም በቃ የሚታየኝ እሱ ጋር ሂጄ መታከም በቃ እሱ ሲያከመኝ ደህና ሆንኩ ይመስለኛል
እና ከባድ ነው ነበር ያለውን ነገር እኔ ለራሱ እኔ ግራ ነው የሚገባኝ እንዴት እንዳሳለፍኩት ነገሮች ሁላ በጣም የሚያሳዝነው ነው እስኪ ከባለቤትሽ ጋር ያላችሁ ግንኙነት ከዛ በኋላ ትንሽ መቀዛቀዞችን ምናምን ነገር የተወሰነ መጠራጠር ምናምን ነገር ስትጀምሪ እስኪ የሆነ ሌላ ተጨማሪ ወስድሻቸው እርምጃዎች የሉም ሁሉም ነገር በቃ እሱ ጋር ሄደሽ ታከመሽ ልክ ቤት ስትመጪ ደግሞ ቀየር ያደርግሻልና እስኪ በእነዚህ መካከል የሆነ ብዥታ ምናምን አልፈጠረብሽም ነበር ጭራሽ ምንም አይፈጥርብኝም በቃ ባለቤቴንም አላማክረውም በቃ እሱ ተጨነቀ በቃ ራሴ ተነስቼ ወድቃለሁኝ በቃ ሌላ ታሪክ ነው የነበርኩት ህመሜ እየባሰ እድናለሁ ምለው ልጅ እየባሰብኝ በቃ እየባሰብኝ ምንም መፍትሄ አልሰጠኝም ዶክተሩ እና ባለቤቴንም አላማከርኩትም በቃ እንደነገርኩ ራሳውና ደናውንና ግን መልሶ ይነሳብኝ እሱ ጋር መሄድ መታከም በቃ የሚታየኝ እሱ ሄዶ ቢያከመኝ ደህና ይሆንኩ ይመስለኛል ብዙ ቀን ዶክተር ሊወስደኝ ፈልጎ ነበር እሱ ለራሱ በቃ ጸበል ለራሱ እንዴ ሲለኝ በቃ አረ ዶክተሩ ያድነኛል እንምለው እና ምንም እኔ ለራሱ ግራ ይገባኛል እንግዲህ በዚህ መሐልም ባለቤቴን አስቀይሜዋለሁኝ ለኔ ብሎ ስንት ነገር ሆኗል ኦኬ እና ግን ወዲያውኑ ህክምናውን ሲሰጥሽ የተወሰነ ሰዓት የመሻል ነገር ነው እንጂ ከዛ በኋላ ተባብሶ ይመጣል ማለት ነው አዎ በቃ አሁን መድኃኒቱን እንደሰጠኝ እወጣለሁ ስወጣ ከቢሮ እንደወጣው ደህና ሆናለሁ ወጥቼ ቤቱዬ ማታ ላይ ይጀምረኛል በቃ አዎ እንዴ ጨጓራው ደና ነው የምትለው በዚያ ህመማንስ በቃ እኔ አላቅም መሳት የሆነ ባህሪ ቅሪር ነው የሚለው በቃ ዛ ነክቶ እሱ ጋር መሄድ ነው የሚታሰበኝ እና ከባድ ነው የነበረው ከባድ እንደነገርኩ አሁን ስናገር ቀላል ይመስላል ግን ከባድ ነው በጣም ኦኬ እሺ አሁን ያለሽበት ሁኔታ ታዲያ እንዴት ነው አሁን ደና ነኝ እንግዲህ ከሞላ ጎደል ደና ነኝ ያው ከመጀመሪያው ህመም አሁን ላይ ደና ነኝ ያው ብዙም ደና ባልሆንም እንግዲህ እግዚአብሔር ያውቃል ኦኬ እኮ አሁን የተሰጡሽን መርፌ መድኃኒቶችን እየወርሽሽ ስመጪ ምናምን ነገር ቢያንስ አዙራ የምትወርቀው ነገር ምናምን ነገር ትንሽ ቀደም ሳወራው ነበርና ትንሽ ጋብ ይያለላት አዎ ቀንሶልኛል እግዚአብሔር ይመስገን እንዴ እስከዛሬ ታውሬ አንድ ዶክተር ብቻ ሆኜ ስንት ያው ተጫውቶብኛል እንግዲህ ፍርድ ለአምላክ ነው ለአምላክ ትቸዋለሁኝ እንግዲህ እግዚአብሔር ያውቃል እስኪ ከዚህ በላይ ማለትም ህመሙ ትንሽ እንትን ስላለሽ ከዚህ በላይ አላስጨንቅሽ አንቺ ራስሽን በደንብ በትክክለኛው መልኩ ማድረግ የሚገባሽን ትሪትመንት አሁን ትክክለኛው ዶክተሮች ጋር ነው ሄድሽው ያስባለውና ያው መድኃኒቶችም ለውጥ ያመጡ ነውና ራስሽን እነሱ ሚሉሽን በትክክል መልኩ ለማድረግና ራስሽንም ደግሞ ለመጠበቅ መሞከር መቻል አለብሽ እሺ ከዚህ ግድ ነው እንጂ እንግዲህ ባለቤቴን ማስቀየም ያውን ዳና ወስዶኝ እንዴት ነው ዳናነት ይመጣበቅ ግዴታዬ ነው ጸበልም እየወሰድኩ ነው ህመሙ ከባድ ነበር ድጋሚ መታመም አልፈልግም አይዞሽ እስኪ ወደ ባለቤታቸው ወደ እርሶ ስመጣ እስኪ እንዴት ነበር በፊት ላይ እሷን የሚያዩበት መንገድ ማለት የነበረችበት የጤና ክልን ሲያዩ የሚሰማው ስሜት ምንድን ነበር አሁን ላይ ደግሞ ያለችበት ሁኔታ ሲያዩ እስኪ ያነጻጽረው የሆነ ነገር ነው አዎ የሚገርምህ ያው እንግዲህ መቼስ አንዳንድ ጊዜ ቴክኖሎጂም ጥሩ ነውና ይሄን ነገር መጠቀሙ ያንተን በማግኘቴ የችግሩን ተደረሰበት ባለቤቴ ወደ ነበረችበት ወደ ጤንነቷ እየተመለሰች ነው አሁን ጥሩ ነው ደብ ካሜራ ይሰቀል ነው ማለት ነው አዎ እሱን ነገርና መጀመሪያ እንዳልኩ በቃ እሷ በቃ እኔ እሷን ታቃለች እሷ ከሷ ውጭ በቃ እሷ ናት እኔ ያለች ምናት አለ ምን አለ ባኔ መጀመሪያ የምጠቅሰው እሷ ነው አለች ምናት አፋን ደግሞ በእንደኛ ታጋጣሚ በተልካሻ ጨጓራ በሚል ነገር ማጣት አልፈልግም እና በቃ ጨጓራ እየተባለ ራስ ፊንት ማድረግ በየቀው እንዲመታም መድኃኒት እየወሰድኩ ነው ይያሉ እየባሰ እየታመሙ ይሄድ ምን ማለት ነው ሰው ከመና ሲሄድ እየተሻለው ይሄዳል እንጂ እንዴት እየባሰበት ይሄዳል አውና ይሄ ነገር ለኔ ያጠራጠረኝ ምን ላድርግ እያልኩ ስጨነቅ ያንተን ዩቲዩብ አየው ዩቲዩብ አካውንቱ ስልክ ያለ ሲጎረጎር አጋጣሚ መጣና ሳይ እንዴ በቃ ደጋግሜ ብዙ ነገሮች ነው ከዲፍቲ ሰራችሁ ስራዎች ሁሉ ምናምን ነገር አየውና በቃ ለምን እኔስ ምን ነገር መጣልኝ ቀጥታ ዛሬ ኢንቦክስ አረኩልህ አንተን ፈቃደኛ ነበርከና በቃ መጥቼ ቢሮ አወራው በዛ መሰረት ይሄው ዛሬ በቃ ትንሽ ትቻላለስ ቢያንስ ተቃለ እንዴ በጣም ነበር ተጨንቄ ነበር የሚገርም በቃ ያው ማጣቱ ነበር የመሰለኝ እንደውም በሰዓቱ ምናምን ያንን ካሜራ ያያየን በነበረበት ጊዜ ከፍተን ስንገባ ያዩት ነገር በጣም አስደንግጦት ሆን ብላ ያደረገችው አይነት መስሎት ተበስጫጭተው ነበር ምናምን ነገር ምን እንደተቃለ ምን እንደተሰማኝ እንደዛ ስታደርግ ነቅታ ምናምን ስትል እንዴ ማለት ሁሌም እንዲ ከሆነ ዛው እሱ ያለ ዛው ላይ የነቃች እንዲጣ ከሆነ በዚህኖች ነገር ታቃለች ኦኬ እና እንደዛ ከሆነ ለምን ነገርችን ማለት በኔና በሰው መካከል መደባበቅ አለ ብዬ አላስብም መልሳ መውደቋን አላወቁም ነበር መልሳ መውደቋን እንደዛ አልመሰለኝም ታቃለች እሱ ያለ እንዲነቅታ በቃ አይ በቃ ፒስ ምናምን ብለው
ሌላ ቦታ ልውሰድታት ቢምትለኝ ይሄ ነገር እንዳይወጣባት የደበቀች መስሎኝ ነው እንደዛ ኢሞሽኑ የነበረው አልነበረም ግን እሷ መጀመሪያ ተናቃና ከዛ በሁለተኛው ወድቃ ተመልሳስ ስትወርቅ እሱ አስተካክሎ ምናምን ነገር ምንም እንዳልተፈጠረ ቦታው ላይ ስለሚያስቀምጣት የህክምና ፕሮሰሱ ነበር የሚመስላት እና አለማወቅ ነው እዛ ጋር ለመግባባት ነው አሁን ግን ካጠገቧ ሆኖ በደንብ እያገዟት እየረዷት ነው እያስተማሟት ነው እንዴ በደንብ አዎ ነው ከምትፈልገው ነገር አሁንም ቢሆን ምትፈልገውን ነገር በተጠይቀኝ የትም ቦታው ሰደድ ትለኝ የሆነ ነገር አድርግልኝ ብትለኝ በቃ በደስታ አድርግላታለሁ ምክንያቱም እሱ ግን መደረግ ያለበትን መቀጣት ያለበትን ነገር መቀጣት አለበት እሱ የሚገርም ነገር አንዱ በእያንዳንዱ ነገሮች መስተካከል መሆን ያለበትን ማለፍ ያለበትን እርከን በተቀላላ ያልፋል ስለሱ ስለ ዶክተሩ ምንም የሚያስጨንቃችሁ ነገር የለም አሁን ላይ ባላችሁበት ሁኔታ አንተ እሷን ትሪት ባለቤትህን በእያንዳንዱ በሚያስፈልጋት ነገር ካጠገቧ እንድትሆንና ከዚህ በኋላ ምንም አይነት እንደዚህ ስህተት እንዳይፈጠር በመካከላችሁ መነጋገር መግባባት ምንም አይነት መደባበቅ መኖር መቻል የለበትም ማለት ነው አሁን የትም ቦታ ትሄድ አብረን እንሄዳ አብረን እንሄድ የትም ቦታ ምትሆን ምንም ቢሆን እስካሁን ለተደረገውም አንደኛ እኔ እውነት ምትል ነበር እሷ አውቃ ከዛ በኋላ ደግሞ አንዴ ተሳስታ ድጋሚ እንዳይወጣባት ስትል እያስፈራራት ያ ነገር የምታደርገው መስሎ ነው የተሰማኝ ነው ተበሳስቼ ነበር አሁን ግን እሷም ሳታቅ ይሄ ነገር እንደደረግባት አጣቀም የታመመች ወዳይት እንደምስታት እንታቀውና ይሄ ነገር ሷን ሳታቅ የተደረገ ነገር ስለሆነ ምንም ከኔ ጋር ሌላ ሊያቃይ የሚችል ነገር አይኖርም ማለት ነው በመካከላችን የነበረ ፍቅራችን ይቀጥላል ቷም ወደ ነበረ ጠርነቷ አምላክ ረድቶን ትመለሳለች በጣም ጥሩ እንግዲህ ተመልካቾቻችን በባልና ሚስት መካከል ወይም ደግሞ በወይዘሮ ሰላም ጋር በተገናኘ አንድ ትክክል ያልሆነ ነገር ሲደረግባት የነበረ ነገር ባለቤት መጥቶ በተቆመው መሰረት ተከታትለን የገባበት ገብተን ያሉትን ነገሮች ለማስተካከል ሞክረናል አሁን በጥሩ ሁኔታና በጥሩ ጤንነት ላይ ትገኛለች ነገ ከነገ ወዲያ ደግሞ በተሻለ መልኩ ጤንነቷ ይሻሻላል ብለን እናስባለን አሁንም ያለችበት ሁኔታ በጣም ጥሩ ነው ለሰሞኑ ወይም ደግሞ ሰሞኑን ያሉበት ሁኔታ አይተን ደግሞ ተጨማሪ ገዛዎች የሚያስፈልጋችሁ ከሆነ ከዚህም በኋላ እየተገናኘን ለሷ የሚገባትን ትሪትመንት እናደርጋለን ማለት ነው ኦኬ እሺ ተመልካቾቻችን የገጠመንን ኬዝ በዚህ አይነት መልኩ ፈተናዋል ከፈጣሪ ጋር እናንተም ሐሳብ አስተያየቶቻችሁን እየሰጣችሁ ገዛ በውስጥ መስመርም እየደወላችሁ ገዛ ስታደርጉልን ለነበራችሁ እጅግ በጣም እናመሰግናለን ቀጣይ ደግሞ የምንደርስባቸውን ከዚህ ጋር በተያያዙ ወይም ደግሞ አዳዲስ የሚቀጥሉ ቪዲዮዎችን የምናቀርብላችሁ ይሆናል ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ የቤተሰብ አባላችን ሁኑ ኮሜንት ላይ ደግሞ ቤተሰባችን የሆናችሁ ኮሜንት ላይ ሐሳብ አስተያየቶቻችሁን ጻፉልን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር ሰላም